በህይወት መቆየት የምትፈልጊ ከሆነ እኔ የምልሽን ነገር ታደርጊያለሽ፣ ካለበለዛ ደግሞ መኖር እየፈለግሽ እዚህ ጋር እየተጣጣርሽ እንድትሞቺ ትቼሽ ሄዳለሁ ብላ ትላታለች። ሳምሪም ምንድነው እሱ ብላ ስትላት እኔ የምልሽን ነገር ለሄሉና ለቅዱሴ እየነገርሽ ታሳምኝልኛለሽ። በዚህ የምትስማሚ ከሆነ ሕክምና ልወስድሽ እችላለሁ፣ ካለበለዛ ግን እዚህ ጋር ትሞቻለሽ ብላ ትላታለች። ሳምሪም በፍጹም ይሄንን ማድረግ አልችልም እያለች ትገኛለች። ሄሉም ሳምሪን አድናልኛለችና እንደ መስኪ የካሰኝ የለም፣ ለመስኪ ምን ባደርግላት ውለታዋን እከፍላለሁ እያለች ትገኛለች። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣይን ክፍል ይዤ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም ከልብ እያመሰገንኩኝ ያለፈውን ክፍል ትንሽ ልንገራችሁ። በባለፈው ክፍል ፋሲካ 600 ሺህ ብር የሰው ብር አለብኝ ተበደሪልኝ ብላት ነበረ ሄሉም አክስቴ እኔ እያለሁማ በፍጹም እንድትቸገሪ እንድትጨነቂም በፍጹም አልፈልግም በማለት ሄሉም 600 ሺህ ብሩን ለመበደር ተስማምታ ነበረ። 600 ሺህ ብሩን ልትሰጣት ሁሉን ነገር ከጨረሱ በኋላ ቅዱሴም ተይ እንደዚህ አታደርጊ ብሎ ቢላትም ቅዱሴንም ማንንም አልሰማም ብላ ፋሲካን ለመርዳት ተስማምታ ነበረ። ለፋሲካም ለመስጠት ፕሮሰሱን በጀመሩበት ሰዓት መስኪ ያለውን ነገር ትነግራታለች። ፋሲካ ውሸቷን ነው፣ ምንም እየቸገራት ነገር የለም፣ እሷ አንቺን ለመበቀል እንጂ ለሌላ ነገር አይደለም ብላ ያለውን ነገር ለመጣችበት ዓላማ ሁሉ ትነግራታለች። ቀጥሎም እኔን ስለማታምኝኝ ሳምሪ ያለውን ነገር ትነግርሻለች ብላ ነበረ። ሳምሪንም ስትጠራት ላይቶፑንም ለካሌብ እየሰጠችው ፋሲካ እንደሆነችና ሁሉንም ነገር ፋሲካ እያበላሸች እንደሆነ ከቅዱሴ ጋር እንድትጣላ ያደረገችው ፋሲካ እንደሆነች ትነግራታለች። እሷም ይሄ ነገር እንዴት ሆነ እውነት ነው ወይ ስትል አዎ እንዴ ይሄ ነገርማ በፍጹም አይሆንም በማለትም ፋሲካንም ከዛ ቤት አውጥታት ነበር። ፋሲካንም ከዛ ስላወጣቻት እሷም በፍጹም አልተዋችሁም፣ እንደዚህማ በቀላሉ የምተዋችሁ አይደለም፣ ሂሳብሽን እሰጥሻለሁ ብላ ነበር የወጣችሁ። ከዛ ቤት እንደወጣች ቅዱሴም ወደዛ ቤት ተመልሶ ከሄሉ ጋር ደስ የሚል ቆይተው ነበረ። ሳምሪም ቆንጆ እራት ለእናተ መስራት አለብኝ በማለት የሱቅ ዕቃ ለመግዛት እንደወጣች ፋሲካም መንገድ ላይ ጠብቋት አንቺ እቅዴን ያፈረሽብኝ በዋነኝነት አንቺ ነሽና አልለቅሽም ብላ ትላታለች። ሳምሪም ምን ለማድረግ አስበሽ ነው? እንዳትሳሳቺ ምንም ነገር አታድርጊ ብላ ብትላትም ሲጀመር እንደዚህ የምተውሽ መስሎሽ ነው ወይ? መጀመሪያ የማያገባሽ ነገር ውስጥ ጥልቅ ብለሽ እየገባሽው ትላትና ሳምሪንም በስለት ትወጋታለች። በስለትም እንደወጋቻት በዛ በጨለማ እዛው ነበር ትቷት የሄደችው። ሆኖም እሷም እዛው እየተጣጣረች እያለ ቅዱሴና ሄሉም ለምንድን ነው ሳምሪ የጠፋችው? እንዴትስ ይሄ ሁሉ ሰዓት ቆየች? ምን ሆና ነው? በማለት እጅግ እየተጨነቁ ነበረ። እነሱም በሚጨነቁበት ሰዓት ግራ በገባቸው ሰዓት መስኪም ካሌብን ለማግኘት እንደወጣች ነበረ ክፍሉ የተጠናቀቀው። ካሌብን አግኝታ ወደ ቤት ስትመለስ ሳምሪ በስለት ተወግታ መንገድ ላይ እየተጣጣረች ነበረ። መስኪም ስትደርስባት ምን ሆነሽ ነው ብላ ትላታለች። እሷም ፋሲካ እንደወጋቻት ከነገረቻት በኋላ እሷም አሁን ከዚህ በህይወት ለመትረፍ የምትፈልጊ ከሆነ በአንድ ነገር መስማማት አለብን ብላ ትላታለች። ሳምሪም ምንድነው እሱ ብላ ስትላት እኔ የምልሽን ሁሉ ለነ ቅዱሴ እየነገርሽልኝ እንድታሳምኝልኝ እፈልጋለሁ። በዛ የምትስማሚ ከሆነ ወደ ሕክምና ወስድሻለሁ።
በዛ የማትስማሚ ከሆነ ደግሞ በህይወት ለመቆየት እያማረሽ እየተጣጣሽ እዚህ ጋር ትሞቻታለሽ ብላ ትላታለች። ሳምሪም በመጀመሪያ ላይ በፍጹም ምንም ነገር በነ እትዬ ላይ አላደርግም ብላ ስትላት በይ እዚህ ጋር ሞቺ መልካም የረፍት ጊዜ ይሁንልሽ ብላ መስኪ ጥላት ትሄዳለች። እሷም እንደምንም ተጣጥራ በቃ ነይ አንቺ ብቻ ሕክምና ውሰጂኝ እኔ ሁሉንም ነገር እነግርልሻለሁ ብላ ትላታለች። ምክንያቱም እኔ ለቅዱሴና ለሄሉ ብነግራቸው አያምኑኝም፣ አንቺን በሙሉ ሙሉ ስለሚያምኑሽ ሁሉንም ነገር አንቺ እንድታሳምኝልኝ ስለምፈልግ ነው። ይሄንን ቃል ከገባሽልኝ አሁኑኑ ሕክምና ልወስድሽ እችላለሁ ብላ ትላታለች። ቃልሽን እንደማታጥፊ ነይ ማይልኝ፣ ቃልሽን ማጠፍ አይቻልም ብላ ታስምላታለች። ሳምሪም በህይወት መትረፍ ስለፈለገች እሺ ትላታለች። በዛኑ ሰዓት መስከረም ኡኡ ብላ እርዱኝ በማለት ስትጨው ሰው መቶላት ሳምሪን ወደ ሕክምና ይወስዷታል። ሳምሪንም ወደ ሕክምና ከወሰዳት በኋላ ቅዱሴም ሄሉ ምን ሆና ነው? ሳምሪ እንዴት የሁሉ ሰዓት ቆየች? ሱቅ ነው ሄደችው፣ ሰዓቱም እየሄደ ነው፣ እኔ እየተጨነኩኝ ነው፣ ካለበለዛ ወጥቼ ልፈልጋት ብላ ስትል ቅዱሴም በፍጹም አንቺ መጨነቅ የለብሽም፣ ካልሆነ እኔ ወጥቼ እፈልጋታለሁ፣ አንቺ እዚህ ሁኚ በማለትም ቅዱሴም ሳምሪን ለመፈለግ ወደ ውጭ ይወጣል። መንገድ ላይም እየፈለጋት እያለ ቆንጅዬ ሴት ልጅ አጠር ያለች ቀላ ያለች እያለ መንገድ ላይ እየፈለጋት ሳለ በጩቤ እንደተወጋችና ሕክምና እንደወሰዱት አንድ ልጅ ይነግረዋል። እሱም እንዴት እንዲሆናል ብሎ ከጮኸም በኋላ በእናት ሐኪም ቤቱን አሳየኝ ይለውና ሐኪም ቤቱን እንዲያሳየው ካደረገው በኋላ ወደ ሐኪም ቤት እንዲሄድ ያደርገዋል። እሱም ወደ ሐኪም ቤት እንዲሄድ ካደረገው በኋላ ሐኪም ቤት ሄዶ ሳምሪን ይዞ ወደ ቤት ይመለሳል። ሳምሪንም ይዞ ወደ ቤት ሲመለስ ሄሉ ደንግጧ ነበረ። እሷም በእኔ ሰበብ ነው እንደዚህ የሆነው፣ እኔ ነኝ ሳምሪን ለዚህ ነገር ያደረስኳት፣ እኔ ጥሩ ሰው መስላኝ ክፉ ሰው ይዤ በአጠገቤ ውስጥ ተቀምጬ ሰው የሚለኝን አለመስማቴ ነው እንደዚህ የሆንኩት፣ እኔ ነኝ ሄሉን እንደዚህ ያደረኳት፣ ሳምሪን እንደዚህ ያደረኳት በእኔ ሰበብ ነው፣ በምን አይኔንስ ቀና ብዬ የማያት እያለች እየተጸጸተች ትገኛለች። ቅዱሴም አንቺ ምንም ያደረግሽው ነገር የለም፣ ይሄ ሁሉ የፋሲካ ጭካኔ ነው። ፋሲካ እጅግ አረመኔና ጨካኝ ናት ብዬ ነግሬሽ ነበረ። ጭካኔዋ ለዚህ አድርሶ ይኸው ሳምሪንም ንጹሕ ልጅን ወጋቻት። ስለዚህ አንቺ ምንም ያጠፋሽው ነገር የለም፣ ምንም እንዳትጸጸቺ። ካዳ ሳምሪ ይቅርታ ታደርግልኛለች ወይ በማለትም እየተጸጸተች ሳምሪን ታውቂያታለሽ አይደል ወይ? ንጹሕ ልብና ቅን እህት ናት። ስለዚህ ምንም ነገር አታስቢ፣ እሷ ይቅርታ ታደርግልሻለች ብሎ ይላታል። ሳምሪንም እንግዲህ ወደ ክፍሏ መስከረም ታስገባታለች። እሷም እየደገፈቻት ክፍል ካስገባቻት በኋላ ካስተኛቻትም በኋላ ቃል የገባሽልኝን እንዳትረሺ ብላ ትላታለች። ላስታውስሽ ብዬ ነው ስትላት፣ እንዴ መስኪ የምነካሽ አሁን እንደዚህ እያመመኝ እያለ ገና ለገና ይህንን ታወሪያለሽ እንዴ ብላ ስትላት፣ አይ ላስታውስሽ አሁን እጄ ነገሮችን አስተካክዬ እስክመጣ ድረስ አንቺም እንዳትረሹ ብዬ ነው። ስለዚህ አሁን ሄጄ እመጣለሁ ብላ እሷም ካሌብን ለማግኘት ወደ ካሌብ ጋር ትሄዳለች። ካሌብንም ካገኘችው በኋላ ዛሬ በጣም ደስ የሚል ነው በማለትም ትነግረዋለች። ግን እንደዛ አጣድፈሽ እየጠራሽኝ ምን ደስ የሚል ነገር አግኝተሽ ነው ብሎ ሲላትም እሷም ደስ የሚለው ነገርማ ሳምሪ በጩቤ ተወግቷለች፣ ይህንንም ያደረገችው ፋሲካ ናት፣ ይሄ ለእኛ ደስ የሚል እድል ነው በማለት ትላለች። እንዴ ሳምሪ በመወጋቷ እኛ ምን እናገኛለን? ምንስ የሚያስደስት ነገር አለ? ምን እየወሽን ያለሽው? እስቲ ንገሪኝ ሁሉንም ነገር ብሎ እንግዲህ ይጠይቃታል። መስኪም ይሄንን ልል የቻልኩት እሷ
በስለት ተወግቷ በተኛችበት መንገድ ላይ በተኛችበት ሰዓት እኔ ከአንተ ጋር እየተመለስኩ ነበረ። ስለዚህ ሳምሪ እየተጣጣረች እያለ እኔ ነበርኩ የደረስኩላት። በዛንም ሰዓት ቃል አስገብቻታለሁ። ቤት ውስጥ ሁሉም የሚያምናት እሷ ነው። ቅዱሴና ሄሎ የሚያምኗት እሷን ብቻ ስለሆነ እሷ እዛን ሰዓት ስትጣጣር እኔ የምነግራትን ነገር ሁሉ እንድትናገርና እንድታሳምንልኝ ቃል ካስገባዋት በኋላ ነው ሐኪም ቤት የወሰድኳት በማለትም ትነግረዋለች። እንዴ አንቺ ምን አይነት ጨካኝና ክፉ ሰው ብትሆኚ ነው እሷ እንደዛ እየተጣጣረች እያየሻት ቃል የምታስገቢያት ብሎ ይላታል። ሌላ አማራጭ የለንም፣ በእኔና በአንተ መካከል እኔ የምላትን ነግሯ የምታሳምንልኝ እሷ ብቻ ናት። እኔ እዛ ቤት አልታመንምና በእሷ በኩል ሆኖ እኔም አንተም አሁን ላይ ተጠቃለን እኔም የምፈልገውን አንተም ደግሞ የምትፈልገውን ለማግኘት ሳምሪን ካልተጠቀምን ሊሆንልን ስለማይችል ለዛ ብዬ ነው ይህንን ያደረግኩት በማለትም ትነግረዋለች። አሁን ገና ጥሩ ስራ ሰርተሻል፣ ግን እንደዛ እየተጣጣረች ቃል ማስገባትሽ ትክክልም ባይሆን አሪፍ ነው፣ በቃ ለዚህ ነው እየጠራሽኝ ብሎ ሲላት፣ አዎ ለዚህ የጠራው ይሄ እኮ ትልቅ ነገር ነው። እሷን አምነው ሁሉንም ነገር ከተቀበሉ እኛም በቅርብ ቀን ወደ ቤት እንገባለን በማለትም ትነግረዋለች። ካሌብም በዚህ ይደሰትና እየሳቁ እየተጫወቱ ከመስከረም ጋራ እሱም ይኸው እስከዚህ ሸኘውሽ አይበቃሽም ወይ እንደ ፍቅራሞቾች ሆነናል በማለትም ይነግራታል። ግን መጠናናት አለብን በማለትም ትለዋለች። ማለት ምንድን ነው የምንጠናናው ብሎ ሲላት፣ ፍቅር መቼ ጀመርን? ከመቼ ጀምሮ አብረን ለመኖር አሰብን? ይሄ ሁሉ ሲጠይቁን እንዳንዘበራርቅ ያለውን ነገር ማውራት አለብን ብሎ ትለዋለች። ለምሳሌ ዛሬ እንጀምር፣ ከመቼ ጀምሮ ነው እኔና አንቺ ፍቅረኛሞች የሆነው በማለትም ሲነጋገሩ 1 ወር ሆኖናል። ከ1 ወር በኋላ አንድ ላይ ለመኖር ወስነናል። መጀመሪያስ ማን ያፈቀረው? መጀመሪያ ማን የወደደው ብለው ከጠየቁንስ በማለትም አንቺ እንዳየሽኝ እንደወደድሽኝና ፍቅር እንዳሸነፈሽ ትነግሪያቸዋለሽ። ከዛን እኔም ደግሞ ተስማምቼ እንደወደድኩሽ እነግራቸዋለሁ በማለት ይስማማሉ። እንዴ እኔ እኮ ሴት ልጅ ነኝ፣ እንዴት ነው እኔ ለፍቅር ጠየቅኩት ብዬ የምለው? ይሄ እንደዚህ አይሆንም ሲል፣ በቃ ምንም ችግር የለውም፣ ይሄ እኮ ምንም ለማሳመን አህል እንጂ አብረን የምንኖረው ስላልሆነ እንደዚህ እንላቸዋለን። ስለዚህ 1 ወር ሆኖናል፣ አንቺ ቀርመሽ እንዳፈቀርሽኝ ትናገሪያለሽ ብሎ ይላታል። በቃ በዚህ እንስማማለን፣ የቀረውን ደግሞ በቴክስትም እየተጻጻፈን እናወራለን። በደንብ መሰልጠን አለብን፣ በኋላ ላይ ደግሞ ዘበራርቀን ህይወታችንን እንዳንዘበራርቅ እቅዳችን እንዳይፈርስ በማለትም ይነጋገራሉ። ደግሞ ጉንጬን ወይም ደግሞ ግንባሬን መሳምህንም እንዳትረሳ፣ ሁል ጊዜ እነሱ ፊት ቅጥል እናደርጋቸዋለን በማለትም እንግዲህ ይስማማሉ። ካሌብም በዚህ ከተስማማና ከሸኛት በኋላ እየሄደ እያለ ቅዱሴን ያገኘዋል። ቅዱሴም ምን ልትሆን ነው ደግሞ እዚህ ሰፈር የመጣው? ምን ፈልገ ነው? ምን ቀረክ ብሎ ይለዋል። እሱም እንዴ እዚህ ሰፈር እንዳልመጣ ተከልክያለሁ ማለት ነው? እኔ የሆነ ሰው ተጎድቶ ልጠይቀው ነው የመጣሁት በማለት ይመልስለታል። ደግሞ ማን የተጎዳው? ምንስ ነው እየተከሰተው ብሎ ሲለው፣ ሳምሪን በስለት እንደተወጋች ሰምቼ ሳምሪን ልጠይቃት ነው የመጣው ሲል፣ በፍጹም እዛ ቤት እንዳትሄድ፣ አርፈ ራስን ጠንቅቀ እንድትኖር ላስጠነቅቅ ነው። ሁለተኛ እኛ ሰፈር እንዳትደርስ ብያሃለው፣ ምንም አያገባህም ብሎ ሲለው፣ እንዴት እግዚአብሔር እንኳን አተረፈሽ እንድላት ለምንድን ነው ማትፈቅድልኝ ብሎ ይለዋል። እሱም ቅዱሴም እየተናደደ ወደ ቤት ይመጣል። መስኪም ከእንደገና ወደ ቤት ከመጣች በኋላ ሳምሪን ተሻለሽ ወይ እንዴት ነሽ ብላ ትላታለች። አሁን ተዘጋጅተሻል አደል ብላ ስትላት፣ እኔ ቃሌን የማጥፍ አይደለውም፣ ግን እትዬን የሚጎዳ ነገር
እንዳይሆን እኔ እትዬን የሚጎዳ ነገር ምንም ነገር ማድረግ አልፈልግም በማለትም ትነግራታለች። እሷም እትዬን የሚጎዳ ወይን እነሱን የሚጎዳ ነገር አይደለም ብላ ስትላትም እሺ በኋላ ላይ እነግርሻለሁ ተዘጋጅበት ትላታለች። እንግዲህ ሄሉም ደግሞ ሳምሪን ይቅርታ ትጠይቃታለች። በእኔ የተነሳ ነው እንደዚህ የሆንሽው። እኔ እናንተ የምትሉኝም ብሰማ ኖሮ ዛሬ ላይ እንደዚህ አትሆኝም። አንቺ ማለት የኔ ሰራተኛ ሳትሆኚ እህቴ ነሽ። ስለዚህ ከዛሬ ቀን ጀምሮ አንቺ የዚህ ቤት ሰራተኛ አይደለሽም፣ እህቴ ነሽ። በዛ ላይም ይቅርታ እንድታደርጊልኝ እፈልጋለሁ ብላ ትላለች። ሳምሪም አንቺ ምን አደረግሽ እትዬ? አንቺ ምንም ያደረግሽውና የበደልሽ ነገር የለም። ስለዚህ ምንም አታስቢ። አንቺን ደስ እንዲልሽ ከሆነ እኔ ይቅርታ አድርጌልሻለሁ ብላ ትላታለች። ስለዚህ ከዛሬ ቀን ጀምሮ ደግሞ ሰራተኛ እንዳልሆንሽ በዚህ እንስማማ። ከዛሬ ቀን ጀምሮ ትምህርትሽን ትቀጥያለሽ፣ ትምህርትሽን ትማሪያለሽ። ከዛን እኔ ደግሞ ሰራተኛ አመጣለሁ በማለት ስትላት ሳምሪ በፍጹም ሰራተኛ እንድታመጪ አልፈልግም። እኔ ስራዬን በደንብ ወደዋለሁ። አሁን ራሱ ቢሻለኝና ኩሽና ገብቼ ብሰራ ደስ ይለኛል። ስለዚህ እኔ እዚህ ያለው ሰራተኛ እንዲመጣ በፍጹም አልፈልግም። እኔ መስራት ነው የምፈልገው ብላ ትላታለች። ሄሉም በፍጹም ይሄ አይሆንም፣ አሁንማ እኔ ያለውኝ እሰራለሁ፣ ግን እኔ ሰራተኛ አምጥቼ አንቺ ወደ ስራሽ እንድትገቢ ሳይሆን የምፈልገው ትምህርትሽን እንድትማሪ ነው ስትላት ሳምሪ በፍጹም ትምህርቴንም እየተማርኩኝ ስራዬን መስራት እችላለሁ፣ ስራዬን እወዳለሁ እያለቻት ትገኛለች። እሷም ይቅርታ ካደረገችላትም በኋላ ክፍል ውስጥ እረፍት እንደምታደርግ አሁንም መስኪ ወደ ውስጥ ትወስዳታለች። መስኪም እኔና ካሌብ ፍቅረኛሞች ሆነናል፣ ይሄንን ትነግሪያቸዋለሽ በማለትም ትላለች። ካሌብም ከተጋባም በኋላ ወደዚህ ቤት ይመጣል። ያም እዚህ ቤት መጥቶ የሚኖረው አንቺ ቅዱሴንና ሄሉን ካሳመንሽ ነው ብላ ስትል፣ እንዴ አንቺ አይከብድሽም ወይ? እንዴት ትዳር መስረታችሁ እሰው ቤት መኖር ታስባላችሁ? ይሄንንማ ትክክል አይደለሽም ስትል፣ እኔ መቼ መካሪ ፈልጋለሁ አልኩሽ? እንድታሳምኝልኝ ነው እንጂ የፈለኩት በማለት ትላታለች። ሳምሪም ብቻ እነሱ ላይ ጉዳት የሚያደርስ ነገር ከሆነ ጌታ ሆይ እዚህ ነገር ውስጥ እንዳልገባ አንተ እርዳኝ፣ ያተረፍከኝም አንተነ፣ የምትረዳኝም አንተነ፣ ብቻ እነትዬን የሚጎዳ ነገር እንዳላደርግ አንተ እርዳኝ እያለች እየጸለየች ትገኛለች። እንግዲህ መስኪ ደግሞ በዚህ አይነት መልኩ በእነሱ ላይ ልትገባ አቅዷለች። እሱንም ሳምሪ ታገኛትና ሳምሪንም እንደዛ ካለቻት በኋላ ወደ ሳሎን ስትወጣ ሄሉም መስኪዬ በጣም ነው የማመሰግንሽ፣ እንዳንቺ አይነት እህት ስለሰጠኝ ሳምሪን ስላተረፍሽልኝ በጣም ደስ ብሎኛል፣ በጣም አርጌ ነው የማመሰግንሽ ብላ ስትላት፣ እንዴ ሳምሪ ማለት እኮ ለእኔም እህቴ ናት። እኔ ምን አደረግኩልሽ? ለምንድን ነው የምታመሰግኝኝ? እንድታመሰግኝኝማ በፍጹም አልፈልግም ብላ ትላታለች። እሺ እንደዛ ከሆነ ምንም ማድረግ አልችልም፣ እኔ እህቴ ናት፣ እንደዚህ እንድትይኝ አልፈልግም ትላታለች። እሺ በቃ አመሰግናለሁ ብላ ስትላትም እንግዲህ አሁንም መስኪ ልብሷን ለባብሳ ቀይሯ ልትወጣ ስትል ሄሉም ወዴት ልትሄጂ ነው ብላ ትላታለች። እሷም አይ አወጣ ብዬ እመጣለሁ በማለት ስትላትም ብቻ ራስሽን ጠብቂ ብላ ትላታለች። ለምንድን ነው ራሴን የምጠብቀው? ምን ነው ፈራሽ ሄሉዬ ስትላት፣ አይ ፋሲካ ደግሞ አንቺንም የሆነ ነገር እንዳታደርግሽ ብዬ ፈርቼ ነው ስትላትም፣ ምንም አትፍሪ ፋሲካ እኔን ልትዳፈረኝ በፍጹም አትችልም፣ አንቺ መፍራት የለብሽም በማለት ትላታለች። ሄሉም እሺ በቃ እንደዛ ከሆነ ግን ራስሽን ጠብቂ እንዳታሳስብኝም በማለትም ትቷት ትሄዳለች። እሷም እንደ ወጣች ሄሉም ሳሎን ላይ ቁጭ እንዳለች ቅዱሴ ከውጭ ይመጣል። ቅዱሴም ከውጭ እንደመጣ
እኔ በጣም ጥፋተኛ ነኝ። እናትን አለማመኔ ይኸው ይሄ ሁሉ መዘዝ መጣ። አሁን ይኸው ሳምሪ በጣም እያሳዘነችኝ ነው። እኔም ጸጸት እየጎዳኝ ነው። ምን አይነት መጥፎ ብትሆን ነው እንዴት አክስቴ ሆና ይሄንን ነገር ታደርጋለች? ይሄስ ምን አይነት ጭካኔና ክፋት ነው? አሁንስ የት ነው ያለችው? ግዴታ መታሰርና ዋጋ መክፈል አለባት በማለትም ከቅዱሴ ጋር እያወሩ ይገኛሉ። ምንም አንቺ እንዳታስቢ ካለችበት ቦታ ትመጣና ሁሉንም ነገር ትናገራለች። እስር ቤትም መግባት አለባት። እንደዚህማ በፍጹም መተው የለባትም በማለትም እያሰበ ይገኛል። ካዲያ እንዴትስ ነው የምናገኛት በማለትም ሄሉ ስትጠይቀው አሁን ፖሊሶች እየፈለጓት ነው፣ ግን እስካሁን ድረስ ሊያገኟት አልቻሉም። ሆኖም እንደሚያገኟት እርግጠኛ ነኝ። ምንም ነገር እንዳትጨናነቂ፣ ሆኖም አንድ ጥያቄ ልጠይቅሽ ብሎ ይላታል። ምንድን ነው እሱ በማለትም ስትጠይቀው ካሌብን አግኝተሽዋል ወይ ብሎ ይላታል። ካሌብን እንዴት አገኘዋለሁ? እንዴት ነው የምታስበው? እንዴት ነው ከሱ ጋር ድጋሜ የምገናኘው? ምን እያልክ ነው ያለው? በማለት ትቆጣዋለች። እንዴ አንቺ ምን አናደደሽ? እኔ እኮ ጥያቄ ብቻ ነው እየጠየቅኩት በማለትም ሲላት እንዴት አንተ እንደዛ ታስባለህ? ያ ሁሉ ነገር በድሎኝ ያ ሁሉ ነገር አድርጎኝ ዳግም ከሱ ጋር የምገናኝ ይመስልሃል ወይ? እንዴትስ ነው አንተ እንደዛ የምታስበው? በማለትም ስትል አይ አሁን ስመጣ መንገድ ላይ አግኝቼው ነበረ፣ ወደዚህ ቤት ከመጣ ብዬ ነው በማለትም ይጠይቃታል። በፍጹም እዚህ አልመጣም ብላ ትለዋለች። ግን ለምንድን ነው እንደዚህ ያልከው? በማለትም ስትል እንዳልኩሽ መንገድ ላይ አግኝቼው ነበር። መንገድ ላይም ሳገኘው ሳምሪ እንደተጎዳች እና ሳምሪን ለመጠየቅ እዚህ ቤት እንደመጣ ነግሮኝ ነበረ። ስለዚህ ነው የጠየቅኩሽ። ሳምሪ በስለት እንደተወጋች ነግሮኛል። ካዲያ ይህንን ማን ነገረው? አንቺም ካላወራሹ ማን ሊነግረውና እንዴት ሊያውቅ ቻለ? በማለትም ሲላት በቃ ይሄንን ያወቀው ከፋሲካ ሊሆን ይችላል። እሱ ከፋሲካ ጋር ስለሆነ ሁሉንም ነገር ወይም ከፋሲካ ጋር አድርገው ይሆናል። ፋሲካም እስካሁን ድረስ ያልተገኘችው ይሄኔ እራሱ ደብቋት ሊሆን ይችላል እንጂ እንዴት ሆኖ ነው እስካሁን ድረስ ፖሊሶች ሊያገኟት ያልቻሉት? ስለዚህ ፋሲካንም የደበቃት እሱ ሊሆን ይችላል እያሉ እየተጠራጠሩት ይገኛሉ። ፋሲካ ግን የት እንደገባችና ወዴት እንደተሰወረች እንግዲህ በፖሊስ ፍለጋ አልተገኘችም። አሁን መስኪ እዚህ ጋር ሳምሪን ስላተረፈቻት ምንም አይነት ጥያቄ ብትጠይቀኝ ለመስኪ አደርግላታለሁ። የመስኪን ውለታስ በምንድን ነው ከፍዬ የምጨርሰው? እህቴን እኮ ነው ያተረፈችልኝ። ብቻ ማንኛውንም ነገር ትጠይቀኝ እንጂ እሷ የምትጠይቀኝን ሁሉ አደርግላታለሁ እያለች ለቅዱሴም እየነገረችው ነው። ቅዱሴም ግን አንቺ ጤነኛ ነሽ ወይ? ምን እያሰብሽን ያለሽው? ወደ ራስሽ ተመለሽ እንጂ እሷ ምን አደረገች? በዛ ላይ ደግሞ እሷ የምትለኘው ሁሉ አደርጋለሁ እያልሽን ያለሽው፣ በኋላ ደግሞ ሌላ ነገር ውስጥ ልትገቢ ፈልገሽ ነው ወይ? በማለትም ስትል እኔ እኮ ሳምሪን ያተረፈችልኝ፣ ስለዚህ አሁንም ቢሆን እሷ የምትጠይቀኝን ማንኛውንም ነገር አደርግላታለሁ። ብቻ እሷ ብቻ ትጠይቀኝ። ሳምሪን ከህይወት ነው ያተረፈቻት። ብትሞት ኖሮ ምን ሆን ነበረ? ጸጸቱስ ያኖረኛል ወይ? ለእኔ ብላ እቺ ልጅ ብዙ መስዋዕትን እከፍላልኛለች። እኔ አልታወቀኝም እንጂ ስለዚህ ሳምሪን እስካዳነችልኝ ድረስ ምንም ነገር ብትጠይቀኝ ለእሷ ለማድረግ ወደ ኋላ አልልም። ለዚህ ትለዋለች። ቅዱሴ ግን ወደ ራስሽ ተመለሺ። አንቺ ጭንቅላትሽ ተነክቷል ወይ? ምን እየሆንሽና ምን እያሰብሽ ነው ያለሽው? መስኪም ሌላ ነገር አስቧ ቢሆንስ ብሎ ሲላት አንተ ስለ መስኪ የምታውቀው ነገር ካለ ንገረኝ ትለዋለች። እኔ ስለ መስኪ የማውቀው ነገር ምንም ነገር የለኝም። ሆኖም ግን አንቺ ወደ ራስሽ ተመልሰሽ አስቢ ይላታል። እሷም በቃ ቅዱሴ ምንም ነገር ለእሷ ላደርግ ሳምሪ ስላዳነችልኝ ሁሉንም ነገር አደርግላታለሁ እያለች እየተጨቃጨቀች እያለ
አንቺ ወደ ራስሽ ተመልሰሽ አስቢ እያላት ክፍሉ በዚህ ተጠናቋል። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ እስከዚህን ሰዓት በትዕግስት ስለተከታተላችሁኝ ከልብ አመሰግናለሁ። ቀናችሁ ያማረ የተዋበ ቀን ይሆንላችሁ። በማንኛውም ነገር ውስጥ ሆናችሁ እግዚአብሔርን ከማመስገን ወደ ኋላ እንዳትሉ። ቀናችሁ የምስጋና ደስ የሚልና በየትኛውም ንዴት ውስጥ ብትሆኑ እግዚአብሔር አምላክ ያስደስታችሁ። አገራችንን ሰላም ያደርግልን። ያለንበትን ሙሉ ዓለም ዳርቻውን ሰላም፣ ፍቅር እግዚአብሔር አምላክ ያብዛልን። ተባረኩልኝ። ሁልጊዜም ስለምታበረታቱኝ ከልብ እያመሰገንኩኝ ከወዲሁ ላይ ያያችኋለሁ። መልካም ቆይታ